ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አድማጭ ተመልካቾቻችን ይህ የፋኖ ድምፅ ነው። ግሎባል ፋኖ ሚዲያ በየዕለቱ ወደ እናንተ አይና ጆሮ የሚያደርሰው የዕለቱ ማለ ፋኖ ዜና ጥንቅር ጀምሯል። የወሎ ግንባር መረጃዎች ላይ ያጠነጠነው የዛሬ መረጃችን በዝርዝር የምናጋራችሁ ይሆናል። አበይት የምንላቸውን እናስቀድማለን። በመካነ ሰላም ግንባር የ45ኛ ክፍለ ጦር አንድ ቲም የሚሆኑ አባላት መደምሰሳቸው ተሰማ። የራያ ቆቦ ወርቄ ያገዛዙ ሚልሻዎች በራያ ሮቢት 3 በመግደልና 5 በማቁሰል 8 የጦር መሳሪያ ያልታጠቁ ንጹሐን አማራዎችን በግፍ ጨፈጨፉ። ሀውጃኖ ክፍለ ጦር ወልዲያ ዙሪያና ቃሊም በሜካናይዝድ በድሮን የታገዘ የጠላት ኃይል ጋር ተጋድሎ በማድረግ ታላቅ ድል አስመዘገበ። የከላከርማ ክፍለ ጦር በጉባላፍቶ ወረዳ ራያ ቆቦ ወረዳ በሁለት ግንባር ከባድ ውጊያ በማካሄድ ድል አስመዘገበ። ጤና ይስጥልን በድጋሜ ውድ አድማጭ ተመልካቾች፣ ቀደም ሲል የሰማችኋቸውን አበይት መረጃዎች በዝርዝር እየነገርናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በምስራቅ አማራ ቀጠና መካነ ሰላም ግንባር 45ኛ ክፍለ ጦር አንድ ቲም የሚሆን አባላቱ ተደመሰሰ። የአፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር ሰራዊት ሰሞኑን ለተከታታይ ቀናት በተደረገ ግምገማ መሰረት የአመራር ሪፎርም ከተደረገለት በኋላ በትላንትናው ዕለት በመካነ ሰላም ግንባር ድል ቀንቶታል። ከመካነ ሰላም ከተማ በመነሳት ወደ ሰኞ ገበያ አቅጣጫ ተንቀሳቅሶ በወገን ኃይል ላይ ጉዳት ለማድረስ ተኩስ የከፈተው ጠላት በመልሶ ማጥቃት ጉዳት ያደረሱበት የኢንጂነር ደሳለኛ አሰፋ ክፍለ ጦር አንደኛ ጥላውን ፋንታው ሻለቃና ሁለተኛ ጌታ ሰው አስረስ ሻለቃ ፋኖች አንድ ቲም የሚሆኑ ወታደሮችን ሲደመስሱ 3 አቁስለዋል። ኢንጂነር ደሳለኛ አሰፋ ክፍለ ጦር አዛዥ አርበኛ ስንደው ከዜና የክፍለ ጦሩ ወታደራዊ ስልጠና ዘርፍ ኃላፊ ኮማንደር ጀንበሩ ጌታቸው በመሩት በትላንትና ኦፕሬሽን ያልታሰበ ጉዳት የደረሰበት የጠላት ኃይል በከፍተኛ ሁኔታ ተናግጦ ስለነበር የወረዳው ካቢኔ አባላት ጭምር ከተማይቱን ለቀው ሜዳ ላይ ማደራቸው ተረጋግጧል። የተደመሰሱ አባላቱን አስክሬን በ3 አምቡላንስ ጭኖ መካነ ሰላም ከተማ ወደሚገኘው ጁኒየር ትምህርት ቤት የወሰደው ጠላት ጁኒየር ትምህርት ቤትን ካምፕ አድርጎት መክረሙን አንሶት እንደ መካነ መቃብር እየተጠቀመበት መሆኑም ታውቋል። የራያ ቆቦ ወርቄ የአገዛዙ ሚልሻዎች በራያ ሮቢት 3 ንጹሃን በመግደልና 5 በማቁሰል 8 የጦር መሳሪያ ያልታጠቁ ንጹሃን አማራዎችን በግፍ ጨፍጭፈዋል። የፋሽስቱ አገዛዝ ብልጽግና አገዛዝ ጋር በመወገን የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ያሉት የራያ ወርቄ ሚልሻዎች በትላንትናው ዕለት ጥር 5 ከብልጽግናው መከላከያ ጋር ሆነው ካላኮርማ ክፍለ ጦር ጋር ባደረጉት ውጊያ በደረሰባቸው ከባድ ሽንፈት ሸሽተው ወደ ሮቢት ከተማ በመግባት 8 ያልታጠቁ ንጹሃን አማራዎችን በጥይት ጨፍጭፈዋል። በነጻነት ታጋዩ ፋኖ ሲሸነፉ ፈሪ ሁሌም አህያውን ትቶ ዳውላውን ነውና እነዚህ ህዝቡ በአደባባይ የሚያውቃቸውና ነገን በተስፋ እየጠበቀ በፍጹም ትዕግስት የያዛቸው ህዝብን ከህዝብ የማፋጀት ዓላማ ያነገቡ የወርቄ ታጣቂዎች ራያ ቆቦ ሮቢት ከተማ ገብተው ንጹሃንን በግፍ ሲጨፈጭፉ አገዛዙም የሚፈልገው ድርጊት በመሆኑ በዝምታ ማየት መርጧል። እነዚህ ጸረ አማራ ታጣቂዎች ስራቸው የሚመዘዘው ከኦህዴድ ብልጽግና ሲሆን የተሰጣቸውን ሃይማኖት መሰረት አድርጎ ህዝብን ከህዝብ የማጋጨት ዓላማ አንግበው ባገኙት አጋጣሚ ሁሉ ንጹሃንን ያልታጠቁ አማራዎች በግፍ እየጨፈጨፉ ቀጥለዋል። በዚህም በትላንትናው ዕለት ጥር 5 ራያ ቆቦ ሮቢት አቶ ሽመልስ ሲሳይ የተባለ ጋር እየገፋ በቀን ስራ የሚተዳደር ግለሰብና 2 ወንድና ሴት ትዕግስትና የሌው መለሰ የተባሉ የሆቴል አስተናጋጆችን በጥይት ደብድበው ሲገድሉ 5 ተጨማሪ ማቁሰል በአጠቃላይ 8 ንጹሃን ያልታጠቁ አማራዎች ላይ ጥቃት ፈጽመዋል። ከዚህ ግፍ በተጨማሪ ጸረ አማራ ሚሊሻዎቹ ሮቢት ከተማ የተለያዩ ሱቆችና የንግድ ቦታዎችን ንብረት ዘርፈው መሄዳቸውን ከከተማው ነዋሪዎች ለማረጋገጥ ተችሏል። በሌላ የምስራቅ አማራ ቀጠና መረጃችን የሀውጃኖ ክፍለ ጦር ወልዲያ ዙሪያና ቃሊም በሜካናይዝድ በድሮን የታገዘ የጠላት ኃይል ጋር ተጋድሎ ማድረግ ታላቅ ድል አስመዝግቧል። የሀውጃኖ ክፍለ ጦር ጥር 5 ንጋት ጀምሮ ከአሳምናው ክፍለ ጦር ጋር በመጣመር ከባድ ትንቅንቅና ተጋድሎ ማድረግ በጠላት ላይ የተለመደውን ገድላቸውን በመፈጸም ታላቅ ድል ተገዳጅተዋል። የአብይ አህመድ ዙፋን ጠባቂ ሰራዊት በድሮን በመድፍ በታንክና በሞርታር ታግዞ የከፈተውን መጠነ ሰፊ ጥቃት የሀውጃኖ አንበሶች በላቀ ወታደራዊ ጥበብ መክተው በመክሸፍና ከባድ መልሶ ማጥቃት በማድረግ ጠላትና የቀጡ ቅጣት ቀጥተው ታላቅ ድል ተጎናጽፏል። ጥር 5 ቀን 2018 ከጠዋቱ 2 ሰዓት የተጀመረውና እስከ ምሽቱ 3 ሰዓት ድረስ የዘለቀው ከባድ አውደ ውጊያም በጠላት በመቶዎች ሙትና ቁስለኛ እንዲሁም ምርኮኛ በሆነበት እጅግ ከባድ ፍልሚያ በሀውጃኖ ክፍለ ጦር ሙሉ የበላይነት ተጠናቋል። በታሪካዊ የአውደ ውጊያ ግንባር ጀግና የሀውጃኖ ክፍለ ጦር በአርበኛ ካሳበበና በምክትሉ አርበኛ ደሳለኝ ምራጃው እየተመራ ከምስራቅ አማራ ኮር አንዱ መንትያው አሳምነው ክፍለ ጦር ጎን ለጎን ተሰልፎ በቃሊም ሚጦ በኩል ባደረገው ከባድ ማጥቃት
በከፍተኛ ዘመናዊ ትጥቅ የታገዘውን የጠላት ኃይል በከበባ ውስጥ አስገብቶ እንደ ቅጠል አርግፎ ጥሏል። በዚህ ታሪካዊ ፍልሚያም የተገኙ ድሎች በሰው ኃይል ኪሳራ ደረጃ በጠላት ወገን ላይ እጅግ ከፍተኛ ቁጥር ያለው ሙትና ቁስለኛ ተመዝግቧል። በአውጃኖ ክፍለ ጦርና ሳምኖ ክፍለ ጦር ጥምረት በመቶዎች የሚቆጠር ጠላት ሙትና ቁስለኛ ብሎም ምርኮኛ ሆኗል። የተማረኩ ትጥቆች 8 ክላሽ፣ 1100 የሚደርስ የተለያዩ አይነት ተተኳሽ፣ 20 የክላሽ ካዝና፣ 5 የሞርታር ቅንቡላ፣ የሰው ኃይል ሙሉ ዶክሜንት። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የልና ተጋድሎ ተጠናክሮ ይቀጥላል ሲል የምስራቅ አማራ ቀጠና ምኒልክ ዕዝ መረጃውን አጋርቷል። በዚህ ወሎ ግንባር መረጃ የመጨረሻ ያልነውን እናገራችሁ። ከላኮርማ ክፍለ ጦር ጉባ ላፍቶ ወረዳ ራያ ቆቦ ወረዳ በሁለት ግንባር ከባድ ውጊያ በማካሄድ ድል አስመዝግቧል። የምስራቅ አማራ ኮር 2 ከላኮርማ ክፍለ ጦር ጥር 5 2018 ዓ.ም ጉባ ላፍቶ ወረዳ በቅሎ ማነቂያና ራያ ቆቦ ሮቢት ከተማ በሁለት ግንባሮች ከባድ ውጊያ በማካሄድ በርካታ ጥምር ዙፋን ጠባቂው አገር አፍራሽ የጠላት ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። ከላኮርማ ክፍለ ጦር 2ኛና 3ኛ ሻለቃ ከንጃፋቱ ወንዳች ኩል መስክና ድልብ የመጣንና በቅሎ ማነቂያን ይዞ ወደ ቃሊም ማጥቃት ያደረገን ጠላት በአግባቡ መክተው በመዋልና በርካታ ሰራዊቱን ሙትና ቁስለኛ በማድረግ ብሎም ምሽግ ያደረገውን በቅሎ ማነቂያ ከተማና ዙሪያውን በማስለቀቅ ወታደራዊ ገዥ መሬት መቆናጠጥም ችለዋል። በሌላኛው ግንባር ከላኮርማ ክፍለ ጦር 1ኛና 4ኛ ሻለቃ እንዲሁም የ5ኛ ሻለቃ ቃኝ ጥር 5 2018 ቀትር አካባቢ ጀምሮ ራያ ቆቦ ሮቢት ከተማ ድረስ ዘልቀው በመግባት በርካታ የፋሽስቱ አገዛዝ ጥምር ሰራዊት ላይ ከባድ ጥቃት በማድረስ ሙትና ቁስለኛ በማድረግ ታላቅ ጀብዱ ፈጽመው ድል አስመዝግበዋል። በዚህም የምስራቅ አማራ ኮር 2 ከላኮርማ ክፍለ ጦር በሁለት ግንባሮች ከባድ ተጋድሎ በማድረግ ቃሊምና ወልዲያ ዙሪያ ከባድ ትንቅንቅና ተጋድሎ ካደረጉ ከምስራቅ አማራ ኮር አንድ አሃዶች ጋር የተናበበና የተቀናጀ ሚዛን ጠባቂ ግዳጅ በመፈጸም አመርቂ ድል አስመዝግበዋል። የፋኖን ክንድ መቋቋም ያቃተው የፋሽስቱ ብልጽግና አገዛዝ ጥምር ሰራዊት ራያ ቆቦ ሮቢት ከተማ ያልታጠቁ ንጹሃን አማራዎችን በግፍ ረሽኗል። መረጃውን በዝርዝር ለህዝብ የምናደርስ ይሆናል ብሏል። የምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ክፍል ባደረሰው መረጃ መሰረት ውድ አድማጭ ተመልካቾቻችን መረጃችን በዚሁ ተቋጭቷል። በመጨረሻም ግን አርበኛ አበበ ፈንታው የአፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት መምሪያ መልእክት የሚያስተላልፍ ይሆናል። በአጠቃላይ ወደ ግንባር የተገኙ ድሎችና ውጤቶች ምን ይመስላሉ? ከሱ እንከታተል። አመሰግናለሁ። አርበኛ አበበ ፈንታው ነኝ፣ የአፋብሃ ምኒልክ ዕዝ የህዝብ ግንኙነት መምሪያ። ያው እንደተገለጸው በትላንትናው ዕለት ጥር 5 2018 ዓ.ም በበርካታ ግንባሮች ምኒልክ ዕዝ በጣም ከባድ የሚባል ተጋድሎ ከፋሽስቱ የብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር አድርጓል። ትላልቅ ድሎችንም አስመዝግቧል። ከዚህ ጋር ተያይዞ ዋናውና በጣም ትልቁ ግንባር ወልዲያ ከተማ ዙሪያ ቃሊም ግንባር ነው። በዚህ ግንባር እንግዲህ ሰሞኑን ምስራቅ አማራ ኮር 1 እና ከሌሎች አሃዶች ተውጣጡ ተወሰኑ ኃይሎች ጋር በመሆን ሳምነው ክፍለ ጦር ትልቅ የሚባል ድል ያስመዘገበበት ሁኔታ አለ። እዙ 23 የማረከበትና ያወደመበት በጣም በርካታ የጠላት ኃይል የማረከበት በርካታ ተተኳሽ ጦር መሳሪያ የማረከበት የወልዲያ ላሊበላ ጋሸናና ባህር ዳር መስመር ዋና ጥቁር አስፓልቱንም ጭምር ተቆጣጥሮ ትልቅ ፖለቲካዊና ወታደራዊ ድል ያስመዘገበበት ሁኔታ አለ። አጠቃላይ እንደ ምኒልክ ዕዝ በዚህም ትልቅ ስጋት የገባው ወልዲያ እንግዲህ እንደሚታወቀው ከፍተኛ የስበት ማዕከላቸው ነው፣ ፋሽስቱ የብልጽግና አገዛዝ ማለት ነው። በክልልም በፌደራልም ደረጃ ለከተማውም ስጋት ይሆነኛል በማለት በጣም በርካታ የሚባል እግረኛ ሰራዊት ወደ 6 ሻለቃ ማለት ነው፣ ይሄ ማለት ወደ 2 ክፍለ ጦር አካባቢ የሚጠጋም ሊሆን ይችላል እንደ አደረጃጀቱ ነው። ይህንን ኃይል ተጠቅሞ በርካታ መካናይዝድ መሳሪያም ጭምር በመጠቀም በአየር ኃይል ድሮን ጭምር ታግዞ መጠነ ሰፊ የሚባል ማጥቃት አድርጓል በፊት ለፊት። ከጀርባ ደግሞ በቅሎ ማነቂያ በኩል እንደዚሁ በርካታ ኃይል ከንጃፋት ጊዳን ወረዳ ማለት ነው ወንዳች ኩል መስክ ደግሞ ወደ ላስታ ቀጠና ማለት ነው ከድልብ ደግሞ አካባቢ ኃይል አሰባስቦ በበቅሎ ማነቂያ በኩልም በሁለት በኩል ነው ማጥቃት ያደረገው። የበቅሎ ማነቂያውን ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር በ2 ሻለቃ ሙሉ ቀን ሲዋጉት ውለዋል። ትልቅ ድል አስመዝግበዋል። ከዛ በዘለለ በቅሎ ማነቂያ የሚባል ቁልፍ ወታደራዊ ቦታ አለ። እሱንም የተቆናጠጡበት ሁኔታ ነው ያለው።
ሌላኛው ካላኮርማ ክፍለ ጦር በ2 ሻለቃና በ1 ሻለቃ ቃኝ ጭምር ሮቢት ከተማ ጭምር በመግባት ትልቅ ሚዛን ጠባቂ የሆነ ድል አስመዝግበዋል። ዋናው ፊት ለፊት ባለው በዚህኛው በቃሊም ግንባር ላለው ማለት ነው። በቃሊም ግንባር የምስራቅ አማራ ኮራንዶቹ አውጃኖ ክፍለ ጦርና አሳምነው ክፍለ ጦር ናቸው። እንግዲህ በጥምረት በጣም ሰፊ የሚባል ቀጠና ሸፍነው ትልቅ ተጋድሎ ያደረጉት ከጧት 2 ሰዓት ጀምሮ ማለዳ እንግዲህ እስከ ምሽቱ 3 ሰዓት ድረስ ነው ተጋድሎ የተደረገው። በዚህ ተጋድሎ በርካታ እግረኛ ኃይሉ ተመትቶበታል። ጠላት የበቅሎ ማነቂያውን ካላኮርማ ክፍለ ጦር እዛው መክተው ስለያዙትና ሊያግዘው ስላልቻለ ከወልዲያ በኩል ማጥቃት የመጣውን ኃይል አስገብተው ከበባ ውስጥ ካስገቡ በኋላ ስባው አስገብተው መጨረሻ ላይ ወደ ከበባ ካስገቡ በኋላ ሙሉ ቀን ሲመቱት ነው ያለው። አስከሬን አላነሳም፣ ቁስለኛ አላነሳም። ያለው የቀረው ኃይሉም ተከቦ ባለበት ሁኔታ አመሻሽ ላይ ሙሉ ለሙሉ በሚማረክበት ሁኔታ ማለት ነው መካናይዝሩ ቃሊም ከተማ ጭምር ህዝብ ጭምር የተመታበት በዛ መንገድ ህዝብ በመጨፍጨፍ ጭምር የታፈነውን ሰራዊቱን ለማስወጣት ማለት ነው። በዚህም ንጹሃኖች ተመትተዋል። ወደ ኋላ መጣበታለሁ። ከዛ በዘለለ ድሮን በማምጣት 6 ጊዜ የድሮን ጥቃት ፈጽሟል እዛ አካባቢ። ሌላም ቀጠና ላይ እንደዚሁ በሌላ ድሮን በዚህኛው በመቅኖ ማነቂያ ቀጠና ማለት ነው ድሮን ጥቃት በዛም የፈጸመበት ሁኔታ አለ። በዚህ የድሮን ጥቃት ሰራዊቱ መወሰድ ያለበትን ጥንቃቄ ስለወሰደ ንጹሃኖችን መትቷል። የአንድ ደብር ጠባቂ ትልቅ አባት የተሰውበት ሁኔታ አለ። ንጹሃኖች የተጎዱበት ሁኔታ አለ። ቤት ንብረትም ወድሟል። ከዛ በዘለለ በመድፍ ደግሞ እንደዚሁ ንጹሃኖች አሁንም የሞቱበት እንስሳቶች የሞቱበት ቤት ንብረት የወደመበት ሁኔታ አለ። እነዚህ ሰብአዊ መብት ጥሰቶች ተፈጽመዋል። ንጹሃን ያልታጠቁ ጦር መሳሪያ ያልታጠቁ አማራዎች ላይ ማለት ነው። ባውደ ውጊያው በርካታ ኃይሉ ተመትቶበታል። ጦር መሳሪያም ተማርኳል፣ ተተኳሽም ተማርኳል፣ ሌሎች ወታደራዊ ቁሳቁሶችንም ተማርኳል። የተወሰኑ በ10 የሚቆጠሩ እግረኞችም ተማርከውበታል። ይሄ ሆኖ ትልቅ ኪሳራ ደርሶበት አገዛዙ አሁንም አካክሳለሁ ብሎ ሌላ ኪሳራ የገባበትና ይህንን ውጤት ለመቀልበስም የድሮን ጥቃት በመፈጸም ንጹሃኖች ላይ ጉዳት ያደረሰበት ሁኔታ ነው ያለው። ከዛ በዘለለ በካላኮርማ ክፍለ ጦር ሮቢት ከተማ ላይ ራያ ቆቦ ሮቢት ድረስ ዘልቀው በመግባት በ2 ሻለቃና በ1 ሻለቃ ቃኝ ማለት ነው ጥቃት የደረሰበት ያገዛዙ ሰራዊት ጥምር ጦር ነው። እንግዲህ ወርቄ አካባቢ የሚባል የራያ ቆቦ አካባቢ አለ። ከዛ አካባቢ የወጡ በጣም ጫፍ ጽንፍ የረገጡ ሚሊሾች አሉ። እነሱ ደግሞ በውጊያው ተሸንፈው ወደ ከተማ በገቡበት ጊዜ በጣም በርካታ የሚባል ንጹሃኖች ላይ በጥይት ሮምታ ጉዳት ያደረሱበት ሁኔታ አለ። ወደ 3 ንጹሃን ያልታጠቁ አማራዎች ተገለዋል። 5 የሚደርሱ ደግሞ ቀላልና ከባድ ቁስለኛ ሆነዋል። በዚህ ደረጃ ንጹሃኖች ላይ ግፍ እየተፈጸመ ያለበት ሁኔታ ነው ያለው። ባውደ ውጊያ ሲሸነፍ የፋሽስቱ አገዛዝ ጥምር ጦር ንጹሃኖች ላይ እርምጃ እየወሰደ የቀጠለበት ሁኔታ ነው ያለው። አሁንም በዚህ ደረጃ ንጹሃኖች ላይ እየተወሰደ ያለው ነፃ እርምጃ አሁንም ተጠናክሮ የቀጠለበት ሁኔታ ነው ያለው። ባውደ ውጊያ ግን አሁንም አገዛዙ የተሸነፈበት ፋኑ ደግሞ ትልቅ ወታደራዊና ፖለቲካዊ ድል የተጎናጸፈበት አውደ ውጊያ ነው የተካሄደው። ከዛ በዘለለ በሌላ ግንባር ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ ሰፋ ክፍለ ጦር መካነ ሰላም ዙሪያ አሁንም እንደዚሁ ትልቅ ተጋድሎ በማድረግ የ45ኛ ክፍለ ጦር ሰራዊት አባላቶች ላይ እርምጃ በመውሰድ ሙትና ቁስለኛ በማድረግ ድል የተጎናጸፈበት ሁኔታ አለ። አጠቃላይ በትላንትናው ዕለት ጥር 5 2018 ዓመተ ምህረት ማለት ነው እነዚህና መሰል ተጋድሎችን በማድረግ ትላልቅ ድሎችን አስመዝግቦ ያለፈበት ሁኔታ አለ። በተጋድሎ የተሸነፈው አገዛዙ ደግሞ በመካናይዝድ በእግረኛ ነፃ እርምጃ በመውሰድና ንጹሃኖች ላይ በድሮን ንጹሃኖች ላይ ጉዳት በማድረስ አሁንም የታጠቀ ያልታጠቀ ሳይል የአማራን ህዝብ እየጨፈጨፈ ያለበት ሁኔታ ነውና የተፈጠረው። አጠቃላይ ሁኔታው ይህንን ይመስላል። አመሰግናለሁ። ውድ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ ለዛሬ እኩለ ቀን ማለ ፋኖ ዜና ጥንቅር ወደ እናንተ የደረሱ አበይት ሁነቶች በዚሁ ተጠናቀዋል። መረጃዎቹን ያጋራኋችሁ እንዳለ ቢክስ ነበርኩ። የዩቲዩብ ቻናላችን ግሎባል ፋኖ ሚዲያን ላይክ፣ ሼርና ሰብስክራይብ በማድረግ የአገዛዙ ኃይል በአማራ ህዝብ ላይ እየፈጸመ የሚገኘውን መንግስት መር ጭፍጨፋ ለዓለም አቀፉ ማህበረሰብ በማስተዋወቅ በህዝብ ላይ እየተደረገ የሚገኘውን እልቂትና ጭፍጨፋ ብሎም የዓለም አቀፍ የጦር ወንጀሎችን ህግ የተላለፈ ድርጊትን ማስተዋወቅ
ሊያስተዋውቅ እንደሚገባ በዚሁ አጋጣሚ መልእክት ማስተላለፍ እንወዳለን። የዩቲዩብ ቻናላችንን ሸር በማድረግ ለብዙሃኑ እንዲደርስ ተደራሽ እንዲሆን የበኩሉን አስተዋጽኦ እያደርጉ መርጣችሁ ስለምታደምጡን ስለምትከታተሉን ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርጌ ምስጋናዬን ከወዲሁ ሰዳለሁ። ወንዳለ ቢክስ ነበርኩኝ። በነገው የመረጃ ሰዓት ዳግም የምንገናኝ ይሆናል። እስከዚያው ድረስ ግን በያላችሁበት በቸር ቆዩን።